መለያ ሰላም ነው። ኦርቶዶክስ መለያ ፍቅር ነው። እምነታችንን እንድንጠራጠር ያደርጋል። ስለ ቅዱስ ቁርባን ያለን ግንዛቤና አመለካከት የተዛባ እንዲሆን ያደርጋል። አሁን በጣም የተዛባ የቅዱስ ቁርባን አመለካከት አለ። ውስጥ ካለው መንፈስ ተለዩ። ምክንያቱም ውስጥ ያለ መንፈስ አይምሮን የሚበርዘው ህይወትን ነው የሚያደቀው። እንደዚህ እየደቀቃችሁ እየታመማችሁ እየተቸገራችሁ ስለ ቅድስና ልታስቡ አትችሉ። አትስብ ገጼ ወኩለንታዬ በትምህርተ መስቀል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረፍ በሉ። እግዚአብሔር ይባርካችሁ። የተከበራችሁ የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። በባህሪው ሞት፣ እልፈት፣ በመንግስቱ ሽረት የሌለበት አልፋና ኦሜጋ የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ኪዳነ ምሕረት የቅዱሳን መላእክት የጻድቃን የሰማዕታት የሐዋርያት በረከት በእኔና በእናንተ ላይ ጸንቶ ለዘላለም ይኑር። ቅዱሳን ሁኑ። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዐቢይ ጾም ሁለተኛ ሳምንት ገብተናል። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ይህንን የዐቢይ ጾም ሁለተኛ ሳምንት የሰየመው ቅድስት በማለት ነው። ይህንን ሁለተኛ ሳምንት ቅድስትን በደንብ ዛሬ እንመለከታለን። ትምህርታችን ርዕስ የሚሆነው ቅዱሳን ሁኑ የሚል ይሆናል። ከኔ ጋር አንድ ላይ ይህንን ቃል በሉ። ቅዱሳን ሁኑ። እግዚአብሔር ቅዱስ ያደርጋችሁ። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የተወደዳችሁ የእግዚአብሔር ልጆች የምትሰሙበትን የምታስተውሉበትን አእምሮና ልቦና እንዲሁም ደግሞ ወንጌል ተምረን ወደ ሕይወታችን ተግብረን የተወደደ ያማረ ለመንግሥተ ሰማያት የሚያበቃ በእግዚአብሔር ፊት የሚያቆም የቅድስና ፍሬ እንድናፈራ መንፈስ ቅዱስ ለሁላችን ይርዳን። ጉባኤያችንን መንፈስ ቅዱስ ይቆጣጠርልን። በልቦናችንና በጆሮአችን ላይ ሆኖ ቃሉን እንዳንሰማ ቃሉ ወደ ውስጣችን እንዳይገባ የሚዘጋብንን አጋንንት ሰይጣን እግዚአብሔር አምላክ ይገስጽልን። ቅዱሳን ሁኑ ትልቁ የዛሬው የትምህርታችን አዋጅ ቃል የሚሆነው ይህ ነው። ቅድስና ሁለት አይነት ነው። አንደኛው የእግዚአብሔር ነው፣ ሁለተኛው ደግሞ የፍጡራን ነው። የመጀመሪያው የእግዚአብሔር ቅድስና የባህሪው ቅድስና ነው። እግዚአብሔር ቅዱስ ነው ስንል ማንም ያልሰጠው ማንም ያልሾመው ቅድስና ነው። እግዚአብሔር በባህሪው ቅዱስ ነው ስንል እግዚአብሔር አምላክ ራሱ ባህሪው ማንነቱ አምላካዊነቱ መለኮታዊነቱ ቅዱስ ነው። ቅድስና ማለት ፍጹም ማለት ነው። የተለየ ማለት ነው። ልዩ የሆነ ማለት ነው። እግዚአብሔር አምላክ ልዩ አምላክ ነው። እግዚአብሔር አምላክ ፍጹም አምላክ ነው።
ይሄ ፍጽምናው፣ ይሄ ቅድስናው ማንም ያልሰጠው ማንም ያልሾመው ቅድስና ነው። እግዚአብሔር ቅዱስ ነው ስንል የባህሪው ቅድስና ነው። እግዚአብሔር በባህሪው ቅዱስ ነው። በዚህ በኦሪት ዘሌዋውያን ምዕራፍ 11 ከቁጥር 44 ላይ እኔ አምላካችሁ እግዚአብሔር ነኝ፣ እኔ ቅዱስ ነኝ እያለ ይነግረናል። እግዚአብሔር አምላክ ቅዱስ ነው ስንል እግዚአብሔር አምላክ በባህሪው እርኩሰት የሚስማማው አምላክ አይደለም። እግዚአብሔር እርኩሰትን ይጠላል። እግዚአብሔር ክፋትን ይጠላል። እግዚአብሔር ኃጢአትን ይጠላል። በእግዚአብሔር ዙሪያ ያለው ነገር በሙሉ ቅዱስ ነው። አምላካችን እግዚአብሔር ቅዱስ ነው። አምላካችን እግዚአብሔር ፍጹም ነው። አምላካችን እግዚአብሔር ብሩክ ነው። አምላካችን እግዚአብሔር በመንግስቱ ለዘላለም በቅድስናው ይኖራል። ይሄ የመጀመሪያው ቅድስና ነው። የእግዚአብሔር ቅድስና ለሰው ልጆች እንዲካፈል ነው። ከሦስቱ አካላት አንዱ አካል ወልድ እግዚአብሔር ቃል ከድንግል ማርያም የተወለደው የእግዚአብሔር አምላክ ቅድስናውን ለሰው ልጆች ሊያካፍል ስለፈለገ አንድያ ልጁን ወደዚህ ዓለም ላከው። ሁለተኛ የቅድስና አይነት የፍጡራን ቅድስና ነው። የፍጡራን ቅድስና ስንል የመላእክትና የሰው ልጆች እያልን የመላእክትና የሰው ልጆች ከእግዚአብሔር የሚሰጠው ቅድስና ማለታችን ነው። መላእክት ቅዱሳን ናቸው። ቅድስናቸው የመጣው ግን በባህሪ ሳይሆን እግዚአብሔር አምላክ ቅድስና ስለሰጣቸው ነው። በሰማይ የሚኖሩ መላእክት ቅዱሳን ናቸው። የማርቆስ ወንጌል ምዕራፍ 8 ከቁጥር 38 ላይ ቅዱሳን መላእክት እግዚአብሔር አምላክ ነው ቅድስና የሰጣቸው። እንዴት አገኙ መላእክት ቅድስና ስንል መላእክት ቅድስና ያገኙት ራሳቸውን ከክህደት በመለየት ነው። ሳጥናኤል እኔ አምላክ ነኝ፣ ለእኔ ተገዙ፣ እኔ ሰማያትን እቆጣጠራለሁ፣ እኔ ብቻ ነኝ ገዢ አምላክ ፈጣሪ ብሎ ይህንን አዋጅ በተናገረ ጊዜ ሚካኤልና መላእክቱ ሳጥናኤልን ተቃወሙት፣ ራሳቸውን ለዩ። ምክንያቱም ሳጥናኤል የሚናገረው ቃል የቅድስና ቃል ሳይሆን የእርኩሰት የክህደት ቃል ነው። ይህንን የርኩሰትና የክህደት ቃል ሲናገር ራሱ ሳጥናኤል ከቅድስና ተለይቶ ወደ ኃጢአት ወደ ክህደት ራስን ወደ ማስመለክ ስለሄደ ሚካኤልና መላእክቱ ተዋጉትና ይህንን ሳጥናኤል ዲያብሎስና ሰራዊቱን በሙሉ ከሰማያት በሰይፋቸው መተው ጣሉትና ራሳቸውን ለዩ። ራሳቸውን ስለለዩ እግዚአብሔር አምላክ ቅዱስ አድርጎ ጠራቸው። እነሱ በሰማይ የሚኖሩት ዲያብሎስን የተዋጉት ዲያብሎስን ያሸነፉት ሚካኤልና መላእክቱ ቅዱሳን ተብለው ሲጠሩ ያ ከሃዲ ወደ ምድር የወረደው ወደ እንጦሮጦስ የወረደው ሳጥናኤል ዲያብሎስ ተብሎ ከነሰራዊቱ አጋንንትና ሰይጣናት እርኩሳን መናፍስት ተብለው ተጠሩ። በሰማይ የሚኖሩት ቅዱሳን መናፍስት ሲባሉ እነዚህ የወደቁት ዲያብሎስ አጋንንትና ሰይጣን እርኩሳን ተብለው ተጠሩ። ቅድስና የመለየት ሕይወት ነው። መላእክት
ራሳቸውን ከክህደት ከርኩሰት ስለለዩ እግዚአብሔር አምላክ ቅዱስ አደረጋቸው። እግዚአብሔር አምላክ በባህሪው ቅዱስ ስለሆነ ዙሪያው ያለው ነገር ቅዱስ ያደርጋል። እሱ ቅዱስ ስለሆነ እርሱን የሚፈልጉትን ሁሉ ቅዱስ ያደርጋል። ሁለተኛው የሰው ልጆች ቅድስና ነው። በፍጡራን ቅድስና ውስጥ የመጀመሪያ መላእክት አለ፣ ሁለተኛው የሰው ልጆች ቅድስና አለ። የሰው ልጆች ቅድስና በራሱ በሁለት ከፍለን ማየት ይኖርብናል። አሁን የሰው ልጆች ቅዱሳን ናቸው ሲባል ሁሉም ሰው ማለት አይደለም። የመጀመሪያው የሰው ልጅ ቅዱስ የሚሆነው በክርስቶስ አምኖ ሲጠመቅና በክርስቶስ ሲኖር ነው። ክርስቲያን ሲባል ቅዱስ ይባላል። አሁን እዚህ የተሰበሰባችሁ በሙሉ ክርስቲያኖች ናችሁ። እናንተ በሙሉ ቅዱሳን ተብላችሁ ትጠራላችሁ። ሁላችንም በክርስቶስ ስላመንን በስሙ ስለተጠመቅንና በስሙ ስላመንን በስሙ ስለተጠራን ቅዱሳን እንባላለን። ይሄ ክርስቶስን በማመን የሚገኝ ቅድስና ነው። ክርስቶስን ያመነ በሙሉ ቅዱስ ይባላል። ቅድም እንደተነጋገርነው ከሰው ልጆች ሁለት አይነት ቅድስና አለ። የመጀመሪያውን የምናየው ክርስቶስን በማመን የሚገኘው ቅድስና ነው። መጽሐፍ ቅዱስ ስታነቡ በተለይ ሐዋርያው ቅዱስ ጳውሎስና ሐዋርያው ቅዱስ ጴጥሮስ ለአማኞች ለክርስቲያኖች እናንተ ቅዱሳን ሰላምታ ይገባቸዋል እያሉ ሰላምታ ሲሰጧቸው እናነባለን። ያ ክርስቲያኖች ክርስቶስን በማምለክ ቅዱሳን እንደተባሉና ቅዱስ እንደሆኑ ያሳየናል። ክርስቲያን ሁሉም ቅዱስ ነው። ሁሉም በፍጹም እንዳትረሱ። እናንተ የረከሳችሁ አይደላችሁ። እኛ በፍጹም የረከስን አይደለንም። አሁን እኔ ረክሻለሁ የረከስኩ ነኝ የሚል ክርስቲያን ካለ በክርስቶስ አላመነም ማለት ነው። አንዳንድ ሰው የቆረበ ቀን ሰውን አይጨብጥም፣ ብቻውን ነው የሚበላው። የበላበትንም እንጀራ ሌላው ሰው አይካፈልም። የጠጣበትን ብርጭቆ ሌላም ሰው እንዲጠጣበት አይፈልግም። ለምን ሲባል አንዳንድ ሰው ባለማወቅ ስለሆነ አይቻልም፣ ቁርባኑ ይከሽፍብኛል፣ ረክሳለሁ ብሎ የሚያስብ አንዳንድ ጥቂት ሰው አለ። ይሄ በጣም በፍጹም የተሳሳተ ሰው ነው። የቆረበ ሰው ሰውን መጨበጥ ይችላል፣ ከሰው ጋር መብላት ይችላል፣ ከሰው ጋር መጠጣት ይችላል። አንድ የቆረበ ሰው ከሰው ጋር ስለበላ፣ ከሰው ጋር ስለጠጣ፣ ከሰው ጋር ስለኖረ ይረክሳል ማለት አይደለም። አንድ ክርስቲያን የሚረክሰው መቼ መሰላችሁ? ሃይማኖቱን ሲቀይር ብቻ ነው። ክርስትናን ሲተው ወደ አሕዛብነት፣ ወደ ክህደት፣ ወደ ምንፍቅና ሲገባ ይረክሳል። ክርስቲያን እስከሆነ ድረስ ግን በፍጹም አይረክስም። በምግብ ክርስትና አይጠፋም፣ በመጠጥ ክርስትና አይጠፋም። ሁልጊዜውን አንዳንድ ጭቅጭቅ አለ። ስለ እግዚአብሔር የምንነጋገርበትን ጊዜ፣ ስለ መጽሐፍ ቅዱስ የምንነጋገርበትን ጊዜ ትተን ስለ ምግብና ስለ መጠጥ ስንጨቃጨቅ የምንውል ሰዎች አለን። ቡና ይጠጣል አይጠጣም? ሁልጊዜ በጾም አሳ ይበላል አይበላም? ሁልጊዜ ጭቅጭቅና ንዝንዝ ነው የሚያደግም። በየዓመቱ በየጊዜው በየወቅቱ በየቀኑ የሚነሳ ጥያቄ ክርስቲያን ቡና ስለጠጣና ክርስቲያን ቡና ስላልጠጣ ይረክሳል ወይ ይቀደሳል ማለት አይደለም።
ክርስቲያን በሙሉ ቅዱስ ነው። ቡና ስለጠጣ አይረክስም። እንጀራ ስለበላ አይረክስም። ስጋ ስለበላ ሽሮ ስለበላ አይረክስም። ይህ አስተሳሰብ ከውስጣችን ልናወጣ ይገባል። ቡና መጠጣት ከፈለጋችሁ ጠጡ፣ መጠጣትም ካልፈለጋችሁ አትጠጡ። እንጀራ መብላት ከፈለጋችሁ ብሉ፣ መብላትም ካልፈለጋችሁ አትብሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ከዚህ አይነት ምግብና መጠጥ ትኩረት እንዳንሰጥ ሁሉ ተፈቅዷል፣ ነገር ግን ሁሉ አይጠቅምም ያለው። በዚህ አይነት ነገር እየተጨቃጨቅን ስለ ክርስትና ሳናውቅ፣ ስለ እግዚአብሔር ሳንረዳ፣ ስለ ክርስቶስ ሳናውቅ ጊዜያችንን አንጨርስ። እናንተ አትረክሱም። እናንተ የተቀደሳችሁ የእግዚአብሔር ልጆች ናችሁ። እናንተ በክርስቶስ ሥጋና ደም የታተማችሁ የተወደዳችሁ የክርስቶስ ልጆች ናችሁ። እኛ ክርስቶስ በደሙ ያጠበን ቅዱሳን ነን። ቅዱሳን ነን ማለት ክርስቶስን ስላመንን እና በክርስቶስ ስለተጠመቅን አሁንም ደግሞ በክርስቶስ ተጠርተን ክርስቲያን ስለተባልን የክርስቶስ ልጆች ስለሆንን ቅዱሳን ነን። ምን ማለት ነው? ለምሳሌ የአንድ ንጉሥና የአንድ ንግሥት ልጅ ወንድ ከሆነ ልዑል ይባላል። ሴት ከሆነች ልዕልት ትባላለች። ልዑል መባሉና ልዕልት መባሏን እነዛ ልጆች ያገኙት እኮ በአባታቸው ንግስናና በእናታቸው ንግስና ነው። አባታቸው ንጉሥ ከሆነ ልጆቹ ምን ይባላሉ? ልዑልና ልዕልት ይባላሉ። ወገኖቼ አባታችን እግዚአብሔር ቅዱስ ስለሆነ እኛ ልጆቹ ቅዱሳን ተብለን እንጠራለን። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ቅድስና ክርስቶስን በማምለክ የሚገኝ ነው። በፍጹም ረክሻለሁ የሚል አስተሳሰብና አይምሮ ሊኖረን አይገባም። ቤተ መቅደሱን አረከስኩት፣ እኔ ረከስኩ፣ የወር አበባ ጊዜ ቤተ ክርስቲያን ስለገባው ረከስኩኝ የሚል አስተሳሰብ በፍጹም እንዳይኖራችሁ። በተለይ እህቶች የወር አበባ ጊዜ እኔ ረክሻለሁ የሚል አስተሳሰብ እንዳትይዙ። የወር አበባ ማለት የሴት ልጅ ልማድ ነው። ወቅቱን ጠብቆ የሚመጣ ነው እንጂ የእርኩሰት መገለጫ አይደለም። ያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ቆሟል። የእኛን እርግማን፣ የእኛን ሞት፣ የእኛን በደል ሰብሮልናል። ክርስቶስ የሰበረውን በደል፣ የሰበረውን እርግማን፣ የሰበረውን ሞት እኛ በአስተሳሰብ ማንሳት አይገባንም። ክርስቲያን በአይምሮ እኔ በክርስቶስ የተጠራው ክርስቶስን ያመንኩ ቅዱስ ነኝ ብሎ ማመን አለበት። ካለበዚያ መዳኑን ገና እየተጠራጠረ ነው ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 ከቁጥር 16 እንደዚህ ይላል፣ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የት ነው የተጻፈው? ቅድም ያነበብነው ኦሪት ዘሌዋውያን ላይ እግዚአብሔር እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ እንደተጻፈ እነሆ የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተ ደግሞ በኑሯችሁ በየቀን ዕለት በምትራመዱበት የክርስትና ሕይወት በጸሎታችሁ፣ በስግደታችሁ፣ በንስሐችሁ፣ በቁርባናችሁ፣ በሕይወታችሁ በሙሉ ባናናራችሁ ሁሉ ቅዱሳን ሁኑ እያለ ይነግረናል። ወገኖቼ አኗኗራችን ራሱ ቅዱሳን የሚያደርግ አኗኗር መኖር አለብን። አኗኗራችን ምናልባት ቤተክርስቲያን ስንመጣ ብቻ አይደለም ክርስትና ማሰብ ያለብን። በቤታችንም ስንገባ፣ በቤታችንም ስንኖር እንደ ቅዱሳን አኗኗር መሆን አለብን። ኑሯችን ራሱ የተቀደሰ መሆን አለበት። ኑሯችን
ቤታችን ቅዱስ መሆን አለበት። ቤታችን የጸሎት ቤት ሊሆን ይገባል። ቤታችን የስግደት ቤት ሊሆን ይገባል። ቤታችን የክርስቲያን ቤት ሊሆን ይገባል። ኑራችን፣ በእንቅስቃሴያችን፣ በመስሪያ ቤታችን፣ በምንሰራበት ቦታ ለሰዎች ረፍት መሆን አለብን። ለሰዎች ሰላም መሆን አለብን። ለሰዎች ደስታ፣ ለሰዎች ረፍት መሆን አለብን። በፍጹም ለሰዎች ሐዘን መሆን የለብንም። በፍጹም ሰዎች ያዝኑብን አይገባም። ሰዎች ከሚያዝኑብን እኛ ብናዝን ይሻለናል። ክርስቲያን ማንንም የሚያሳዝን አይደለም። ከሰዎች ጋር ሁሉ በሰላም የሚኖር ሰው ካያችሁ እሱ ኦርቶዶክስ ነው። ከሰዎች ጋር በደስታ በማህበራዊ ሕይወት የሚኖር ካያችሁ እሱ ኦርቶዶክስ ነው። ኦርቶዶክስ መለያዋ ሰላም ነው። ኦርቶዶክስ መለያዋ ፍቅር ነው። ከሰዎች ጋር መኖር ነው። ብዙ ማህበራዊ ሕይወት ካያችሁ ዘር ሳይመርጥ፣ ብሔር ሳይመርጥ፣ ሃይማኖት ሳይለይ ከሁሉም ጋር በማህበራዊ ሕይወት የሚገናኝ አብዛኛው ማን ነው ስንል ኦርቶዶክስ ነው። ይህንን አካሄዳችን ሁልጊዜም በሕይወት ዘመናችን ሁሉ ልንከተለው የሚገባ መመሪያ ነው። ሰዎች በሃይማኖት ስለማይመስሉን፣ ሰዎች በአስተሳሰብ ከኛ ጋር አንድ ስላልሆኑ ሰዎችን መጥላት የለብንም። ይሄ የቅድስና መገለጫ አይደለም። ሰዎችን መጥላት፣ ሰዎችን መግፋት፣ እኔ ስልጣን አለኝ፣ እኔ ኃላፊነት አለኝ፣ ኃላፊነት ቦታ ተቀምጫለሁ፣ እኔ ገንዘብ አለኝ ብሎ ሰውን መግፋት፣ ሰውን ማሸሽ የኦርቶዶክሳዊነት መገለጫ አይደለም። ኦርቶዶክሳዊነት ቅድስና ነው። የቅድስና መገለጫ አይደለም። ሰውን መግፋት፣ ሰውን ማሳዘንና ሰውን ማስለቀስ በፍጹም የክርስቲያን ባህሪና ማንነት አይደለም። በስራችሁ ቦታ ሁልጊዜም እናንተ በሰላም መታየት አለባችሁ። በስራችሁ ሕይወት ሁልጊዜም ለሰዎች መልካም በማድረግ ሰዎችን በመውደድ መታወቅ አለባችሁ። እሷ እኮ አኗኗሯ ቅዱስ ነው። አኗኗሯ የተለየ ነው። ሰዎችን ሁሉ ትወዳለች። እሱ እኮ ከሰዎች ጋር በሰላም ይኖራል። ቅዱስ ነው። የተለየ ሰው ነው። መልካም ሰው ነው ተብለን ልንለይ ይገባናል። ምክንያቱም ቅዱስ ማለት የተለየ ማለት ነው። በኑሯችሁ ቅዱሳን ሁኑ ሲል ሌላው ደግሞ ከክህደት፣ ከጣዖት፣ ከኃጢአት ተለዩ ማለት ነው። ከክህደት፣ ከጣዖት፣ ከዛር፣ ከጠቋር፣ ከአዳን ሞቴ፣ ከወሰንጋላ እነዚህን ከማምለክ ተለዩ። ተለዩ ሲባል ያ ከሚመለክበትን ቤትና ስፍራ ለቃችሁ ውጡ ማለት ነው። ራሳችሁን ለዩ። ከመናፍስት ራሳችሁን ለዩ። ከመተት፣ ከቡዳ፣ ከዛር ራሳችሁን ለዩ። ከዛር ጋር እየተኖረ ከቡዳ ከዓይነ ጥላ ጋር እየተኖረ ከመተት ጋር እየተኖረ ቅዱስ ሆናለሁ ብሎ ማሰብ በጣም የተሳሳተ አመለካከት ነው። ምክንያቱም እናንተ በክርስትና ሕይወት ወደፊት መሄድ ስትጀምሩ ውስጥ ያለው ዛር፣ ውስጥ ያለው ቡዳ፣ ውስጥ ያለው ዓይነ ጥላ፣ ውስጥ ያለው መተት ወደ ኋላ ይጎትተናል። ለመቁረብ ስናስብ ያስፈራራናል። እንዳትቆርብ ይለናል። በሰዎች እያደረ አይ ቁርባን ቆይ ገና ጊዜ አልደረሰም፣ ኧረ ተው አትቁረብ፣ ነገ ብትወድቅስ፣ ነገ ኃጢአት ብትሰራስ እያለ ማስፈራሪያ ይነግረናል። በጆሮአችን ይነግረናል፣ በአይምሯችን ይነግረናል። አልቀበል ስንለው ደግሞ በሰዎች ላይ ሆኖ ይነግረናል። ሰይጣን ሁለት አይነት ባህሪ ያለው፣ ወይን ውስጥ ሆኖ ያስፈራራናል፣ ወይን ደግሞ ውጪ ሆኖ ያስፈራራናል። እምነታችንን እንድንጠራጠር ያደርጋል። ስለ ቅዱስ ቁርባን ያለን ግንዛቤና አመለካከት የተዛባ እንዲሆን ያደርጋል። አሁን በጣም የተዛባ የቅዱስ ቁርባን አመለካከት አለን።
ቅዱስ ቁርባን ወይኔ የሕፃናት ነው፣ ወይኔ እናቶች የአባቶች ነው፣ ወይኔ ያረጁ ሰዎች ነው የሚል አይነት አስተሳሰብ አለን። ወጣት የሚቆርብ የማይመስለን ሰዎች አንዳንድ ሰዎች አለን። ወጣት የማይቆርብ ወይንም ደግሞ ከቆረብን በቃ እጃችን እግራችን አጣጥፈን በቃ የምንቀመጥ በፍርሃት በጭንቀት የሆነ ቀን ተሳስተን ኃጢአት ስንሰራ በቃ ሙሉ ቀን ሳምንቱ ሙሉ ወሩን ሙሉ የምናለቅ ሰዎች አለን። ከዛ እንሸሻለን። እኔማ ይኸው የተውኩትን በንስሐ ትቼው በቁርባን ትቼው የነበረውን ኃጢአት ስቆርብ የባሰ ሰራሁት የባሰ አደረኩት ብለን ምንሸማቀቅና ከቅዱስ ቁርባን ምንሸሽ ሰዎች አለን። የበቃ ሰው የሚወስዱ ይመስለናል። ቅዱስ ቁርባን የተቀበረ ሰው ደግሞ በቃ የበቃ ፍጹም አድርገን እንወስዳለን። ይሄ ገና ቅዱስ ቁርባን ያለን አመለካከት ገና ስለሆነ ነው። ገና ለምን ዲያብሎስ እኛ ቅዱስ እንዳንሆን በኑራችን የሰራብን ስራ ነው፣ የተከለው እሾ ነው። ንስሐ እንዳንገባ፣ እንዳንጸልይ፣ እንዳንሰግድ እኛ እኮ መከራ እያየን ነው። መከራ እያየን ነው። ለማጸለይ መከራ፣ ለማሰገድ መከራ፣ ቁርባን ቅዱስ ቁርባን ለማስወሰድ መከራ። በዘልማድ እየተመላለስን አረ እባካችሁ በዘልማድ አንመላለስ፣ አረ እንጸልይ፣ አረ እንስገድ፣ አረ እንቁረብ ሲባል ድንጋይ የሚያነሳው ብዛቱ ይገርማል። ድንጋይ የሚወረውረው በለው የሚለው በጣም ይገርማል። ቅዱሳን ሁኑ ስላልን እኮ ነው። ቅዱሳን ሁኑ ብለን ስላስተማርን ወጋሪው ብዙ ነው። ክርስቲያን ባኗኗሩ ሁልጊዜም ቅዱስ መሆን አለበት። እናንተ ባኗኗራችሁ ቅዱሳን ሁኑ። በቃ ተለዩ፣ ከአሕዛብ ተለዩ፣ ከምንፍቅናው ተለዩ፣ ከጣዖቱ ተለዩ፣ ከመናፍስቱ ተለዩ፣ ውስጥ ካለው መንፈስ ተለዩ። ምክንያቱም ውስጥ ያለ መንፈስ አይምሮን የሚበርዘው ሕይወትን ነው የሚያደቀው። እንደዚህ እየደቀቃችሁ እየታመማችሁ እየተቸገራችሁ ስለ ቅድስና ልታስቡ አትችሉም። እንዳንቆርብ የያዘን ዛር ነው። እንዳንጸልይ እንዳንሰግድ የሚዋጋን መንፈስ ነው፣ ውስጥ ስላለ ነው። ቀጥቅጡት፣ ተዋጉት። በኑሯችሁ ቅዱሳን ሁኑ ማለት ተጋደሉ፣ ተለዩ። በመቁጠሪያ ስቀጠቅጡ እኮ ውስጥ ያለ መንፈስ እንዲወጣና እናንተ ራሳችሁ እንድትችሉ መንፈስ ወጥቶ እንዲሰናበት፣ ከዛ እናንተ ቅዱስ ለመሆን ነው የምትጋደሉት። የምትበረቱት ለዛ ነው። የምትጸልዩት ለምንድን ነው? ቅዱስ እኮ ለመሆን ነው። የምትሰግዱት ለምንድን ነው? ቅዱስ ለመሆን ነው። ሁለተኛው የሰው ልጅ ቅድስና የሚገኘው በመጋደል ነው። የመጀመሪያው በማመን ይገኛል። ቅድስና በማመን አንድ ሰው ክርስቲያን በመሆኑ ቅዱስ ይባላል ብለናል። ሁለተኛው ደግሞ ቅድስና አይነት ለሰው ልጆች የሚሰጥ በመጋደል የሚገኝ ነው። እስኪ ተመልከቷቸው። አሁን እዚህ ጋር ያሉ በሙሉ ቅዱሳንን ተመልከቱ። እዚህ ጋር ያሉ ከሥላሴ ከመድኃኔዓለም ውጭ ያሉ ከእመቤታችን ከቅድስት ድንግል ማርያም ውጭ ያሉ ቅዱሳን ስትመለከቱ የቆሙት በመጋደል ነው። ለምሳሌ እናታችን ድንግል ማርያም እንመልከታት። እናታችን ድንግል ማርያም ቅድስተ ቅዱሳን ትባላለች። ቅድስተ ቅዱሳን የምትባለው ለምንድን ነው ስንል፣ አንደኛ ቅድስት የምትባለው ክርስቶስን በማመኗ ብቻ ሳይሆን ክርስቶስን በመውለዷ ነው። ድንግል ማርያም ቅድስት ነች የምንለው የእግዚአብሔር እናት ስለሆነች ነው። ድንግል ማርያም የማን እናት ናት? የማን እናት ናት? የእግዚአብሔር እናት ናት። የኢየሱስ እናት ናት ድንግል ማርያም። ስለዚህ እኛ ክርስቶስን በማመን ቅዱሳን ከሆንን እሷ ደግሞ ክርስቶስን በመውለድ ቅድስት ሆናለች። ሁለተኛ ቅድስት የሆነችው ለምንድን ነው ስንል፣ ድንግል ማርያም ስትመለከቱ ከውስጥ ሁልጊዜ ስዕለ አድኅኖ ሲሳል ከውስጥ የሚሳለው ቀይ ነው። እመቤታችን ቅድስት ድንግል ማርያም ከውስጥ ቀይ ቀሚስ ለብሳ ይሳላል። ይሄ መለኮትን መያዟ የመለኮት እናት መሆኗን የሚያሳይ ነው። ሌላው ከላይ ሰማያዊ መጎናጸፊያ አላት። ይሄ ሰማያዊ መጎናጸፊያ ምንን ይወክላል ስንል፣
በድንጋሌ ሥጋ እና በድንጋሌ ነፍስ የነጻች የተቀደሰች የተለየች መሆኗን ለማሰብ ነው። ምን ማለት መሰላችሁ? በድንጋሌ ሥጋና በድንጋሌ ነፍስ የነጻች የተቀደሰችና የተለየች ነች ስንል በነፍሷ ፍጹም ቅድስት ነች። ኃጢአት ሰርታ አታውቅም። ለምንድን ነው ኃጢአት ሰርታ የማታውቀው? ኃጢአት ስለ መስራትም አታውቅም። ለምን? ራሷን ከኃጢአት ለይታለች፣ ጠብቃለች። እንድትጠበቅም ደግሞ ከሕፃንነቷ ጀምሮ መንፈስ ቅዱስ አድሮባታል። ለዛ ነው ቅዱስ ገብርኤል መጥቶ ጸጋን የተሞላሽ ሆይ፣ የተለየሽ ሆይ፣ የተባረክሽ ሆይ፣ ከሴቶች ሁሉ የተለየሽ ነሽ ያላት ለዚህ ነው። ከሴቶች የተለየች ናት። በምን? ኃጢአት ባለመስራት። ቅድስናዋ የመጀመሪያው ነፍሷ ከኃጢአት የተለየ ነው። ሁለተኛው በሥጋ ከኃጢአት ክፋት ከመስራት ጣዖት ከማምለክ ክፉ ነገር ከማድረግ የተለየች ነች። ቅድስናዋ ሁለት አይነት ነው። እዚህ ጋር ሰማያዊ ስናይ የምናየው የድንግል ማርያምን የነፍስና የሥጋ ቅድስና ነው። ከዛ በኋላ እዚህ ጋር አክሊል አላት። ይሄ አክሊሏ ለምንድን ነው የሚሳለው መሰላችሁ? ስለተጋደለች ነው። አሁን ድንግል ማርያም እግዚአብሔርን ስለወለደች ኢየሱስን ስለወለደች በቃ እንዲሁ ዘና አብላ የኖረች ትረሳዋለህ? በፍጹም አይደለም። ድንግል ማርያም 64 ዓመት በዚህ ምድር ስትኖር በመጋደል ነው የኖረችው። በማልቀስ በማንባት አይሁድ ሲገፋት ተገፍታ ነው የኖረችው። ማንም ሰው አልነበራትም። እያነባች እያለቀሰች ልጇን ይዛ ወደ ግብፅ እየተሰደደች መከራ እያየች ልጇን ሲይዙባት፣ ሲሰቅሉባት፣ ሲገሉባት 5 ከባባድ ሐዘናት የደረሱባት ነፍስን ከሥጋ የሚለይ ከባድ ሐዘን የደረሰባት ልጇን ከተነሳ በኋላ ካረገ በኋላ በዮሐንስ ቤት በወንጌላዊ ዮሐንስ ቤት ኖራ ሐዋርያት ባያገው እከሌት ያዘ ስትባል እዛ ስትሄድ አረ ከሬ ተገደለ ስትባል እዛ እየሄደች ስታለቅስ አረ ከሬ እኮ ተገሎ መንገድ ላይ ጥለው ስትባል እዛ እየሄደች ስትቀብር እንዲሁ ለሐዋርያት ስታለቅስ ስታዝን ስታነባ በጌቴሴማኒ እየጸለየች እያለቀሰች እያነባች ስለኖረች ዲያብሎስ እየተዋጋት ዲያብሎስን ስላሸነፈች በዮሐንስ ራእይ በምዕራፍ 12 እንዳየ ነው። በመጋደሏ የተነሳ እዚህ ጋር የምናየውን አክሊል ተቀብላለች። ለዛ ነው ቅድስተ ቅዱሳን የምንላት። ቅድስተ ቅዱሳን ሁለት አይነት ስም ያላት ድንግል ማርያም ቅድስትና ቅዱሳን። ቅድስት ነች፣ እንደገና ደግሞ ከቅዱሳን ሁሉ የበለጠ ቅድስና አላት ማለት ነው። ድንግል ማርያምን ስናይ ይህንን ነው የምናየው። በስዕሏ ፊት ስንቆም ይህንን ነው የምናየው። ስናመሰግናት ይህንን ነው የምናስተውለው። ሌሎች ቅዱሳንን ስንመለከት እዚህ ጋር ቅድስት አርሴማ በትልቁ ተስሎ እዚህ ጋር ተሰቅሏል። ግናየው ዝም ብለን እንመለከተው እኮ አይደለም ይሳልልን። የቅዱሳን ስዕል አድኖ ሲቀመጥ ሲሳል እንዲሁ ግናየው አይደለም፣ ግንማርበት ነው። እነሱ እንድንመስል ነው። አሁን በመጋደል ነው ቅድስት አርሴማ ቅድስና ያገኘችው። በመጋደል የሚገኝ ቅድስና ምን ማለት እንደሆነ መጀመሪያ ከድንግል ማርያም ከዛ ደግሞ እሷን እያዩ ወደ ቅድስና የሮጡትን ደግሞ እህቶችን ቅዱሳን እንመለከታለን። ቅድስት አርሴማ ምን ያህል ነው የተጋደለችው? ለቅድስና ምን ያህል ነው የተጋደለችው? ሌሎችን እንመለከት። እነ ቅዱስ ጊዮርጊስ ምን ያህል ነው የተጋደሉት? እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ክርስቶስ ሰምራ፣ ሌሎችም ቅዱሳን በመጋደል ነው ቅድስና ያገኙት። ምን ማለት መሰላችሁ? እኛ በማመን ነው ቅድስና ያገኘ ነው። ከኛ ደግሞ ከፍ ብሎ በመጋደል የሚገኝ ቅድስና እነሱ አላቸው። ከኛ የሚለዩት ገዛ ነው። እኛ ክርስቶስን በማመን ነው። እነሱ ደግሞ ክርስቶስን ከማመን አልፈው
በመጋደል ነው ያገኙት። አሁን እኛ እያደረግን ያለነው እየጸለይን እየሰገድን እየቀጠቀን እየተጋደልን ያለነው ከማመን አልፈን ወደዚህኛው መስመር ለመግባት ነው። በመጋደል ወደሚገኘው ቅድስና ለመግባት ነው እየተጋደልን ያለነው። በመቁጠሪያ ስንቀጠቅጥ እየተጋደልን ነው። ስንጸልይ ስንሰግድ ንስሐ ስንገባ ስንቆም እየተጋደልን ነው። መጋደል አይቆምም። በክርስትናው ስንኖር ፈተና ሁልጊዜም አለ፣ መከራ ሁልጊዜም አለ፣ አይቆምም። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ አትፍሩ፣ እኔ ዓለምን አሸንፋለሁ፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታችን ኢየሱስ ክርስቶስ እንደነገረን በክርስትና ስንኖር በክርስትና ስናድግ ፈተና መከራ አለብን። ነገር ግን መፍራት አያስፈልግም። ምክንያቱም ጌታችን ኢየሱስ ክርስቶስ ከኛ ጋር ነው። መድኃኔዓለም ከሁላችሁ ጋር ይሁን፣ ቅዱሳን ያደርጋችሁ። የጌታችን የኢየሱስ ክርስቶስ ጸጋ፣ ሞገስ፣ በረከት ከሁላችሁ ጋር ይሁን። ይቆየን።